እጅግ ልብ ሰባሪ መሪር የሆነ ሐዘን ተፈጥሯል። ብዙ ሰላማዊ ዜጎች እጅግ ጭካኔ በተሞላበት ሁኔታ ተጨፍጭፈዋል። ትንታኔ ዘገባ ይዘነበታል። በተመሳሳይ የወባ በሽታ ስርጭትና በበሽታው የሞቱ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። ኢትዮጵያ የሶማሌላንድን የእውቅና ጉዳይ በተመለከተ ለምን ዝምታ መረጠች? ይተነተናል። የአገው ፈረስ ባህልን በዩኔስኮ የማይዳሰስ የሰው ልጆች ወካይ ባህላዊ ቅርስ ለማስመዝገብ የተዘጋጀ ምክክር መድረክ በዛሬው ዕለት ተካሂዷል። በቅድሚያ ወደ እናንተ ለማቅረብ የመረጥነው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ8 ሳንቲም ይመነዘራል። ፓውንድ ስተርሊንግ 204 ብር ከ7 ሳንቲም የተመነዘረ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ተመንዝሯል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ሲመነዘር የእንግሊዝ ፓውንድ ስተርሊንግ 205 ብር ከ8 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 179 ብር ከ9 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 21 ብር ከ7 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም፣ ፓውንድ ስተርሊንግ 205 ብርና የአውሮፓ ዩሮ 180 ብር የተመነዘረ ነው። የአገው ፈረስ ባህልን በዩኔስኮ የማይዳሰስ የሰው ልጆች ወካይ ባህላዊ ቅርስነት ለማስመዝገብ የተዘጋጀ የምክክር መድረክ በዛሬው ዕለት ተካሄደ። መድረኩ የተዘጋጀው በአማራ ክልል ቱሪዝምና ስፖርት ቢሮ እንዲሁም በአዊ ብሔረሰብ አስተዳደር ዞን ባህልና ቱሪዝም ስፖርት መምሪያ አማካኝነት ነው። በመድረኩ ላይ የተገኙት የአማራ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊ መልካሙ ጸጋ እንደገለጹት በጥር ወር የአገው ምድር ይለያል። የአገው ፈረስ በምድር እንደ ንስር እንደሚባለው ሁሉም የአገው ሕዝብ ይህ ታላቅ እሴቱ በዓለም አቀፍ ደረጃ እውቅና እንዲያገኝ በቅርስነት እንዲመዘገብ ለዘመናት ሲጠብቅ ቆይቷል ብለዋል። በአገው ሕዝብ ዘንድ ፈረስ የዕለት ተዕለት ሕይወት አካልና ትልቅ ክብር የሚሰጠው እንስሳ ነው። ከጥንት ጀምሮ ለግብርና፣ ለሰርግ፣ ለለቅሶ፣ ለተለያዩ ማህበራዊ ድግሶች በዋናነት ጥቅም ላይ ይውላል ብለዋል። ይህንን ጥብቅ ቁርኝነት ለማስታወስም በ1933 ዓመተ ምህረት የተመሰረተው የአገው ፈረሰኞች ማህበር በዘንድሮ 86ኛ ዓመቱን ይዟል ብለዋል። ይህ በዓል ዕድሜ፣ ጾታና ሃይማኖት ሳይለይ በመላው ማህበረሰቡ ዘንድ በድምቀት የሚከበር መሆኑ ተገልጿል። ኃላፊው አክለውም ለዚህ የምዝገባ ሂደት ስኬት አስተዋጽኦ ላደረጉ የቅርስ ባለስልጣናት፣ የቢሮ ባለሙያዎች፣ አመራሮች እንዲሁም የእንጅባራ ዩኒቨርሲቲ አመራሮችና ፕሬዝዳንት ምስጋና አቅርበዋል ነው የተባለው። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባሩ የማኑዋል ደረሰኝ አገልግሎት እንደማይሰጥ አሳወቀ። የኢትዮጵያ ገቢዎች ሚኒስቴር እስከ ታህሳስ 30 ቀን 2018 ድረስ አዲሱን ባለፈጣን ምላሽ QR ኮድ ደረሰኝ ያላሳተሙ ወይም ያሳተሙትን ያልተረከቡ ግብር ከፋዮች ሂደቱን በአስቸኳይ እንዲያጠናቅቁ አሳስቧል። ከዚህ ጊዜ ገደብ በኋላም ነባሩ የማኑዋል ደረሰኝ በማንኛውም ሁኔታ ተቀባይነት እንደማይኖራቸው ሚኒስቴሩ አሳውቋል። ሚኒስቴሩ ባወጣው መረጃ መሰረት አዲሱ የQR ኮድ ደረሰኝ በይፋ ወደ አገልግሎት መግባቱን ተከትሎም እስካሁን የህትመት ጥያቄ ያላቀረቡ ግብር ከፋዮች እስከተጠቀሰው ጊዜ ገደብ ድረስ ጥያቄያቸውን እንዲያቀርቡና ወደ አዲሱ አሰራር እንዲገቡ ጥሪ አቅርበዋል። በተመሳሳይ የህትመት ጥያቄ ያቀርበው ነገር ግን የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች በሚከፍሉበት ቅርንጫፍ ጽሕፈት ቤት ወይም በታክስ ማዕከላት በመገኘት ደረሰኞቻቸውን እንዲረከቡ አሳስቧል።
የክልል ገቢዎችና የከተማ አስተዳደሮችን በተመለከተ የህትመት ጥያቄ አቅርበው ደረሰኝ ያልወሰዱ አካላት በብርሃንና ሰላም ማተሚያ ቤት በመገኘት እንዲረከቡ ሚኒስትሩ መመሪያ ሰጥቷል። ሚኒስትሩ በልዩ ሁኔታ እንዳሳሰበው ከዚህ ቀደም አገልግሎት ላይ የነበሩ የማኑዋል ደረሰኞች ከታህሳስ 30 ቀን 2018 በኋላ በተቋሙ ዘንድ ተቀባይነት እንደማይኖራቸው ገልጾም ግብር ከፋዮች እጃቸው ላይ የሚገኝ የቀድሞ ደረሰኝ ለታክስ ማዕከሎቻቸው እንዲመልሱና የማጣሪያ ሰነድ እንዲወስዱ ጠይቋል። ባሳለፍነው ሳምንት ከእስራኤል የሀገርነት ዕውቅና ያገኘችው ሶማሌላንድን በተመለከተ ኢትዮጵያ እስካሁን ድረስ አቋሟን አላሳወቀችም። ኢትዮጵያ የቅርብ ግንኙነት ካላትና ከሁለት ዓመታት በፊት የባህር በር የማግኛ መግባቢያ ሰነድ የተፈራረመቻት ሶማሌላንድ የዕውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር መነጋገሪያ ሆኗል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞም ሆነ ድጋፍ ሳትገልጽ ከመቆየቷን በተጨማሪ የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡት ቀናት ተቆጥረዋል። የኢትዮጵያ ባለስልጣናት የመንግስት እና ለመንግስት ቅርበት ያላቸው መገናኛ ብዙሃን በጉዳዩ ላይ ዝምታን መርጠዋል። የመንግስት ጣቢያ የሆነው የኢትዮጵያ ቴሌቪዥን የኢትዮጵያ ዜና አገልግሎት ለመንግስት ቅርብ የሆነው ፋና እስራኤል የመጀመሪያ ሀገር በመሆን ለሶማሌላንድ የሰጠችውን ዕውቅና ሽፋን አልሰጡትም። በተጨማሪም የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረ ቢሆንም ለሶማሌላንድ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርተዋል። በኢትዮጵያ የወባ ስርጭት በ4 ዓመታት ውስጥ በ6 እጥፍ ሲያሻቅብ የሟቾች ቁጥርም በእጥፍ መጨመሩ ተገልጿል። ባለፉት 4 ዓመታት በኢትዮጵያ የወባ በሽታ ስርጭት ባልተጠበቀ ሁኔታ በከፍተኛ ደረጃ መጨመሩን የፓን አፍሪካ የወባ ትንኝ መቆጣጠሪያ ማዕከል አሳውቋል። እንደ ማህበሩ ገለጻ በ2021 በሀገሪቱ 1.3 ሚሊዮን የነበረው የወባ ታማሚዎች ቁጥር በ2024 7.3 ሚሊዮን በማለፍ አስደንጋጭ ጭማሪ አሳይቷል። መረጃው የበሽታው ስርጭት በአጭር ጊዜ ውስጥ በ6 እጥፍ ማደጉን ያሳያል የተባለ ሲሆን ይህም ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የወባ ስርጭት ካለባቸው 5 ቀዳሚ ሀገራት ተርታም እንድትሰለፍ አድርጓታል። ፓን አፍሪካን የወባ ትንኝ መቆጣጠሪያ ማህበር ፕሬዝዳንት ፕሮፌሰር ድልነሳው የኋላው የወባ በሽታ ስርጭት ከዓመታት በፊት ቀንሶ የነበረ ቢሆንም ባለፉት 4 እና 5 ዓመታት በከፍተኛ ፍጥነት ተስፋፍቷልም ብለዋል። እንደ አውሮፓውያን ዘመን አቆጣጠር ከ2020 ጀምሮም በዓለም አቀፍ ደረጃ የታማሚዎች ቁጥር እየጨመረ መምጣቱን የጠቆሙት ፕሮፌሰሩም በ2024 ብቻ በዓለም ዙሪያ 263 ሚሊዮን ሰዎች በወባ በሽታ መያዛቸውን ተናግሯል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ተናገሩ። ተቋሚዎቹ እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት የክልሉና የአካባቢ ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች ይኖሩበታል በተባለው አጋዲሻ አነስተኛ ከተማም ታህሳስ 14 ቀን 2018 አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የአይን ምስክሮችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ የሚያውቁት ነገር እንደሌለ ተናግረዋል። ሌላው ነዋሪ ደግሞ መሳሪያም አናስረክብም ብለው ጫካ ከገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ተናግረዋል። በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎችን አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላም የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱን ተናግረዋል። ከዚህ በፊት ይደርስብናል ያሉትን ዛቻ፣ ማስፈራራት በደረሰባቸው ስጋት መከላከያ ሰራዊቱ ሲወጣም ቤተሰቦቻቸው እንዲሸሹ ያደረጉና የተናገሩ አንድ የአይን እማኝ
ከሁለት ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ተናግረዋል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የሁለት ሰዎች አስክሬን ማየታቸውን ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩ አንድ የዓይን እማኝ ከሟቾች ውስጥ የአምስት ልጆቻቸው አባት የሆኑት ባለቤታቸው እንደሚገኙበት ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትም አንድ ሚሊሻ ቤታቸው መተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሏቸው ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ የተንጫጩ እየየ ሲሉ ወደቁም፣ አምጣው መሳሪያውን እመታችኋለሁ ሲል እኔ በጥርጣሬ መሰለኝ 3ቱንም ልጆቼን አነሳኋቸው፣ ተደፍቼ እኔን ግደሉኝ ብዬ ለመንኩ ሲሉ ድርጊቱን ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደለበት ስፍራም ከተቀበሩ ከ5 ቀናት በኋላ ስላሴ ቤተክርስቲያን ዳግም መቀበራቸውን ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞች የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጥ ጋብ ሲል ቤታቸው ውስጥ ቤተክርስቲያን ውስጥና ወደ ቤታቸው የተመለሱ በነበሩ ንጹሃን ሰዎች መሆናቸውን ገልጸዋል። እማኞች አብዛኞቹ ሟቾች በስለት በቢላም ተጠቅተው መገደላቸውና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎቶ መገኘቱን ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጡ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩ 2 ሰዎች አካላትም የለውም ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። የሞቱትን እንኳን ደርሰን ለመቅበርና አስክሬን ለማንሳት አልቻልንም፣ እስከ ቅዳሜ ዕለት አስክሬናቸው እንዳልሆነ ሆኖ ነው ያገኘነው ሲሉ ተናግረዋል። ቢቢሲ ካነጋገራቸው 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉ ሰላማዊ ሰዎች ቁጥር 19 ነው ሲሉ፣ አንድ ነዋሪ ደግሞ ቁጥሩ ከዚህ ከፍ ሊል እንደሚችል ጠቁመዋል። አንድ ነዋሪ ለጥቃቱ ምክንያት ነው የሚሉትን ለቢቢሲ ሲናገሩም እናትና ልጆች ናቸው፣ ከፌዴራሉ መንግስት ጋር የገጠሙት ፋኖን ተደግፋላችሁ በሚል ነው ብለዋል። እናት ፓርቲና ኢህአፓ ጥቃቱን አውግዘው ባወጡት መግለጫ ጥቃቱ በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ነው ብለውታል። ጨምረውም ይህ ተግባር መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝ፣ ተጠያቂነትን እንዲያሰፍን የበኩላቸውን እንዲያደርጉ ፓርቲዎቹ ጠይቀዋል። ባለቤታቸው ተገደለባቸው ነፍሰ ጡር ነዋሪ መሬት የለኝ ምንም የለኝ፣ እሱ ነው የቀን ስራ ሰርቶ የሚያስተዳድረኝ፣ 5 ልጆቼን ይዤ የምልሰው የምቀምሰው አንድ ነገር እንኳን የለኝም ሲሉ መጻኢ ህይወታቸውን በሚመለከት ለቢቢሲ ተናግረዋል። ባለቤታቸው እሱ እንዲህ ሆኖ ስላገኘሁት ምግብም ትቻለው ተጎድቻለው ሲሉ አሁን ያሉበትን ሁኔታ አንድ የሟች ቤተሰብ ተናግረዋል። በአካባቢው መከላከያ ሰራዊቱ ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቀት ውስጥ መሆኑን ነዋሪዎቹ ጠቁመዋል። አንድ የሟች ቤተሰብ አሁንም መጡ እየተባለ ሰው የተሸበረ ነው ያለው፣ መኖር አይደለም የምንኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው ያለነው ብለዋል። ያለፈው ሳይሆን እኛን ያሳሰበን ያለው የወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት ላይ አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ ሌላ ነዋሪ ስጋታቸውን ገልጸዋል። ቢቢሲ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊን የምስራቅ ወለጋ ዞን ፖሊስ አዛዥን ለማነጋገር ጥረት ቢያደርግም ምላሽ አላገኘም። ግዳ አያና ወረዳ ከዞኑ ዋና ከተማ ነቀምቴ በ100 ኪሎ ሜትር ገደማ የሚርቅ ወረዳ ሲሆን ከዚህ ቀደም ተመሳሳይ ጥቃቶች እንደተፈጸሙ ነዋሪዎች ይናገራሉ። ወረዳው ኦሮሚያና አማራ ክልሎችን የሚያዋስን አካባቢ ሲሆን በድንበር አካባቢ ፋኖነን የሚሉ ታጣቂዎች እንደሚንቀሳቀሱና ጥቃት እንደሚፈጽሙም ይነገራል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።